ኪዳነኪ ኮነ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በግንቦት ወር የሚነበብ ድርሳነ ኪዳነ ምሕረት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 16 ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። ልመናዋ ክብሯ ለዘላለም ከሁላችን ጋር ይደርብን አሜን። ጌታ በመስቀል ተሰቅሎ ሳለ እመቤታችን ከመስቀሉ እግር ቁማ ስለ እሱ ያለቀሰችውን ልቅሶ አይቶ የሰጣትን የቃል ኪዳን መጽሐፍ ማንበብ እንጀምራለን። በተሰቀለ ጊዜ በራሱ ላይ የተደፋበትን የሾህ አክሊል አይታ አንጀቷ እንደ እሳት ስለተቃጠለ ለእመቤታችን የምሕረትን ቃል ኪዳን ሰጣት። የእጅ እግሩን መሸንከር፣ የጎንን መወጋት፣ የፊቱን መጸፋት፣ የሰውነቱን ግርፋትን አይታ ልቧ ስላዘነ ፈንታ ልጇ ወዳጇ ለእናቱ ማርያም የምሕረት ቃል ኪዳን ሰጣት። ስለ መከራው ስለ ሞቱ እንደ ነቢያት በማልቀሷ ከደቀ መዛሙርቱ አንዱ በሚሆን በዮሐንስ ፊት ልጇ ወዳጇ የምሕረት ቃል ኪዳን ሰጣት። ዳግመኛም ወደ ሰማይ በማረጉ በመደሰቷ የምሕረት ቃል ኪዳን ሰጣት። ቃል ኪዳን የሰጣትም ለእመቤታችን ብቻ አይደለም፣ ከእርሷ አስቀድመው ከእርሷ በኋላ ላሉ ወዳጆቹም ሁሉ ሰጣቸው እንጂ እርሱ ወዳዘዛቸው ለሚላኩ አንድነቱንና ሦስትነቱን ለሚያመሰግኑ ለነገደ መልአክ ሰጣቸው። በምድር ለሚኖሩ ሰዎች ላማልድ ዘንድ ለቅዱስ ሚካኤል የምሕረት ቃል ኪዳን ሰጠው። መወለዱን ለነገራት ለቅዱስ ገብርኤልም የምሕረት ቃል ኪዳንን ሰጠው። ወደ እርሱ የምእመናንን ጸሎት ያሳርጉ ዘንድ ለ24ቱ ካህናተ ሰማይ የምሕረት ቃል ኪዳን ሰጣቸው። መንበሩን ተሸክመው ያለማቋረጥ አንድነቱን ሦስትነቱን ለሚያመሰግኑ ለአራቱ እንስሳ የምሕረት ቃል ኪዳን ሰጣቸው። አጋንንትን ከሳራ ቤት ሊያስወጣቸው ዘንድ የጦቢትን ዐይን ሊያበራላት ዘንድ እንደ እርሱም የታመሙትን ይፈውስ ዘንድ ለቅዱስ ሩፋኤል የምሕረትን ቃል ኪዳን ሰጠው። ሰው የሚጣሉ አጋንንትን ድል ይነሷቸው ዘንድ ለመላእክት ሁሉ ሥልጣን ሰጣቸው። ለሰው ሁሉ አባት ለሚሆን አዳም ከገነት በወጣ ጊዜ ከልጅ ልጅህ ተወልጄ አድንሃለሁ የሚል የምሕረት ቃል ኪዳን ሰጠው። ለሴትና ለቀደሙ አባቶችም ቃል ኪዳን ሰጣቸው። በደብረ ቅዱስም አኖራቸው። እነሆ ከመርከቡ በወጣ ጊዜ እግዚአብሔር ወልድ የምሕረት ቃል ኪዳንን ሰጠው። ዳግመኛም ለሰውን ልጅ በንፍር ውሃ አላጠፋም የሚል የምሕረት ቃል ኪዳን ሰጠው። ለአብርሃም ለልጆቹ እንደዚህ የሚል ቃል ኪዳን ሰጣቸው። አብርሃም በእውነት ታላቅና ብርቱ ሕዝብ ይሆናል፣ የምድር አሕዛብም ሁሉ በእርሱ ይባረካሉና። በወንድሞቹ ለተሸጠ ዮሴፍም የምሕረት ቃል ኪዳን ሰጠው። በግብፅ ምድርም አከበረው። በደብረ ሲና የጸጳጦስና ምሳሌዋን ባሳየው ጊዜ እግዚአብሔር ለሙሴ የምሕረት ቃል ኪዳንን ሰጠው። እንዲህም አለው፣ ወደ ግብፅ ምድር ውረድና ሕዝቤን አውጣቸው፣ እኔም ካንተ አልለይም፣ ከፈርዖንና ከሰራዊቱ እጅ አድንሃለሁ አለው። እግዚአብሔር ወልድ እስራኤል ከግብፅ በወጡ ጊዜ የምሕረት ቃል ኪዳን ሰጣቸው። ሕጌን ትእዛዜን ብትጠብቁ በቤተ መቅደሴም ብትፈጽሙት በቤተ መቅደሴ ደስ አሰኛቸዋለሁ አላቸው። እግዚአብሔር በኦሪት ለአሮንና ለነቢያት ልጆች ሁሉ ለመስፍን ኢያሱና ሌሎችም መሳፍንት የምሕረት ቃል ኪዳን ሰጣቸው። ለንጉሥ ዳዊት፣ ለነቢዩ ሳሙኤል፣ ለሌሎችም ነቢያት ቃል ኪዳን ሰጣቸው። የካህናትንም መሥዋዕታቸውን፣ ዕጣናቸውን፣ ጸሎታቸውንም ተቀበለ። ነገሥታቱን ከጠላቶቻቸው እጅ አወጣቸው፣ ከሞትም አዳናቸው። ነቢያትም የተናገሩትን ቃል እውነት አደረገ። ዳግመኛም ከእመቤታችን ከተወለደ በኋላ ለጴጥሮስ
ለሐዋርያትም ሁሉ የምሕረት ቃል ኪዳን ሰጣቸው። ዳግመኛም ለጳውሎስ ለ70 አርድእትና ለ500 ቢጽ መታሰቢያችሁን ያደረገ ስማችሁን በእምነት የጠራ ሰው ሁሉ ከእናንተ ጋር መንግሥተ ሰማያት ይገባል ብሎ የምሕረት ቃል ኪዳን ሰጣቸው። ዳግመኛም ወልድ ዋሕድ በቤተ ክርስቲያን በቅድና ለሚያገለግሉ ካህናት የምሕረት ቃል ኪዳን ሰጣቸው። ተጋድሏቸውም በቀናች ሃይማኖት ለፈጸሙ ለጻድቃንና ለሰማዕታት ለደናግልና ለመነኮሳት የምሕረት ቃል ኪዳን ሰጣቸው። ለጻድቁም ለነቢይም ሁሉ እንደዚህ የሚል የምሕረት ቃል ኪዳን ሰጠው። በጻድቁ ስም ጻድቁን የተቀበለ የጻድቁን ዋጋ ያገኛል። ከእነዚህ ለተናናሾቹ ላንዱ በሐዋርያው በጻድቁ ስም ውሃ ያጠጣው ሰው ዋጋውን አላስቀርበትም አለ። ሥጋ ወደሙ ለሚሰጥባት፣ ለሚጸለይባት፣ ለሚሰገድባት፣ ኀጢአት ሁሉ ለሚሰረይባት ቤተ ክርስቲያን የምሕረት ቃል ኪዳን ሰጣት። ወንጌል በሚያስተምሩ ካህናት ታንጸው የሚሽኝ ሁሉ ሁላቸውም ከኔ ያገኛሉ። ዳግመኛም ዘወትር ወደ አምደ ምሕረትሽ የሚመጣ ሰው ሁሉ አይራብም፣ አይጠማም፣ አይቸገርም አላት። በዚህ ዓለም በወዲያኛውም ዓለም ለዘላለሙ አሜን። ተስፋነ ኪዳነ ኪኮነ ለሃንተነ ተስፋ